በጌታ ኢየሱስ ክርስቶስ የተወደዳችሁ ውድ ተመልካቾቻችን እንደምን አላችሁ? ይህ ሆፕ ውዳሴ ፕሮግራማችን ነው። ሆፕ ውዳሴ ፕሮግራማችን እንግዲህ በየሳምንቱ አርብ ምሽት በሆፕ ቴሌቪዥን ወደ እናንተ ይቀርባል። የተለያዩ እንግዶችን እንጋብዛለን። በግልም ኳየርም እንዲሁም በግሩፕ ሆነው የሚያገለግሉ የተለያዩ አገልጋዮችን እንጋብዛለን። ዛሬም እንግዲህ እንደተለመደው የተለያዩ እንግዶችን ከሩቅ ቦታ ጋብዘናቸው እዚህ አጠገባችን ይገኛሉ። እንግዶቻችን ጥሪያችን አክብራችሁ ስለመጣችሁ እጅግ እናመሰግናለን። ሆፕ ውዳሴ ፕሮግራማችን ላይ የእግዚአብሔር አብሮነት ከኛ ጋር እንዲሆን ፕሮግራማችንን ከመጀመራችን በፊት ጸሎት እናደርጋለን። ከእንግዶቻችን መሀል ወንድም ያሬድን ጸሎት እንዲያደርግ ጠይቀዋለሁ። እንጸልይ። በዘላለማዊ ዙፋን ተቀምጥ ያለ አባታችን በዚህ ስፍራ እንድንሆን ጌታ አባት ይህን የከበረ ዕድል ስለሰጠን እናመሰግናለን። በተለይ ስፍራ ሆነው የከበረውን ያንተን ቃል የሚሰሙ ወንድሞችና እህቶችን እናትና አባቶችን እንድትባረካቸው ዘንድ ፍቃድ ይሁን። ዛሬ በዚህ ስፍራ ደግሞ በምናደርገው ፕሮግራም በመገኘት እንድትመራን፣ የምናወራቸው ነገሮች ሁሉ አንተን የሚያስከብሩ እንዲሆኑ መንፈስ ቅዱስ እንዲመራን ፍቃድ ይሁን። ልጅህን አክብር በኢየሱስ ክርስቶስ ስም አሜን። እግዚአብሔር አብዝቶ ይባርክህ። እንኳን ደህና መጣችሁ። በድጋሚ ከሩቅ ቦታ ነው የመጣችሁ። ጥሪያችንን አክብራችሁ ለፕሮግራማችን እንግዳ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ለተመልካቾቻችን ራሳችሁ እንድታስተዋውቁ እድል ልስጣችሁ። ከማን ልጀምር? እሺ መልካም ነው። ስለተሰጠኝ እድል አመሰግናለሁ። እኔ አሸናፊ አፍሩሶ እባላለሁ። የመጣሁት ከሺኖ ሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። የሺኖ ናታኒም ኳየር አባል ነኝ። እንኳን በደህና መጣ አሸናፊ። እሺ እኔ ኤልሳቤት ታረቀኝ እባላለሁ። የመጣሁት ከሺኖ ናታኒም ኳየር። እንኳን ደህና መጣሽ። ስሜ ያሬድ ከበደ እባላለሁ። የሺኖ ናታኒም ኳየር አባል ነኝ። እንኳን በደህና መጣ። እንግዲህ ሁላችሁም እንኳን በደህና መጣችሁ። ከሺኖ ናታኒም ኳየር ነው ዛሬ እንግዶቻችን እንግዲህ የመጣችሁት። የሺኖ ናታኒም ኳየር መዘምራን እነማን ናቸው? እና ደግሞ ሺኖ ራሷ የገጠር ከተማ ነች እና የት አካባቢ ነው የምትገኘው? እስኪ መግቢያውን ንገሩንና ስለ ኳየሩም የተወሰነ በሉን። አሽያንተ ጋር ይምጣ። እሺ መልካም ነው። የሺኖ ናታኒም ኳየር እነማን ናቸው ለሚለው እኛ አባላቶች ነን። ሌሎችም አሉ። ብዙ ነን በቁጥር። ሌላው ሺኖ የምትገኘው በደቡብ ግሪን ሰበካ በቤተ ክርስቲያናችን መዋቅር በደቡብ ግሪን ሰበካ በሰሜን ከምባታ ማዕከላዊ ዞን ነው የምትገኘው። ሺኖ ቆየት ያለና አንጋፋ ቤተ ክርስቲያን ነው። ከዛን የመጣ ነው። በጣም ጥሩ፣ እግዚአብሔር ይመስገን። ስለዚህ ከናታኒም ኳየር መዝሙር ለተመልካቾቻችን አንድ መዝሙር ጋብዘን እንመለሳለን። ስለዚህ እግዚአብሔር ነው የሚል መዝሙር አላችሁ አይደለ? ስለዚህ ይህንን መዝሙር ለተመልካቾቻችን ጋብዘን እንመለሳለን። ተመልካቾቻችን እንግዲህ ቆይታችን የጀመርነው ከሺኖ ናታኒም ኳየሮች ጋር ነው። ከነሱ መዝሙር አንድ መዝሙር ወደ እናንተ እናድርስና ከዛም በኋላ ተመልሰን እንመጣለን። እግዚአብሔር ነው የሚል መዝሙር አድምጠን እንመለሳለን። ከኛ ጋር ሁኑ። በጌታ ፍቅር እንጠይቃችኋለን። አብራችሁ እንድትሆኑ ተጋበዙልን። በስራው ትክክል ሁሉን የሚችል በሰው አእምሮ ፍጹም ማይስተዋል አደራረጉ ድንቅ እጅግ አስደናቂ ገደብ ያልተሰጠው ሁሉንም አዋቂ እግዚአብሔር ነው ብቻውን ገናና ኃያልና ብርቱ ዓለምን ያጸና ሊመለክ ሊወደስ ነው የተገባ ምስጋና
ሳትጠራ መብረቅ ሳይበርቅ ፀሐይ ሳትበራ መጨረሻ የሌለው ነው የመጀመሪያ ከማንም አይወዳደር የታጣለት አምሳያ እግዚአብሔር ነው ብቻውን ገናና ኃያልና ብርቱ ዓለምን ያጸና ሊመለክ ሊወደስ ነው የተገባ ምስጋናዬን ይዤ ማደሪያውን ልግባ ሊመለክ ሊወደስ ነው የተገባ ምስጋናዬን ይዤ ማደሪያውን ልግባ ደግሞ መልሶ ለፍጥረት የሚያዝን በየወቅታቸው ከዋክብት ያሰማራ ጨለማን የሚያዝ ንጋትን የሚጠራ ከጥንት የነበረ ምድር ሳትጠራ መብረቅ ሳይበርቅ ፀሐይ ሳትበራ መጨረሻ የሌለው ነው የመጀመሪያ ከማንም አይወዳደር የታጣለት አምሳያ እግዚአብሔር ነው ብቻውን ገናና ኃያልና ብርቱ ዓለምን ያጸና ሊመለክ ሊወደስ ነው የተገባ ምስጋናዬን ይዤ ማደሪያውን ልግባ ሊመለክ ሊወደስ ነው የተገባ ምስጋናዬን ይዤ ማደሪያውን ልግባ እሺ ተመልካቾቻችን እግዚአብሔር ነው የሚለውን የናታኒም ኳየር መዝሙር ተጋብዘን ተመልሰናል። እንደተባረካችሁ ሙሉ እምነታችን ነው። እንቀጥላለን ቆይታችንን። እንግዲህ ስለ አመሰራረቱ እናውራ። ኤልሲ ወደ አንቺ እመጣለሁ በዚህ ጥያቄና ስለ አመሰራረቱና አጀማመሩ ጋር ያለውን ሀሳብ እናንሳ። ከእናንተ በፊት ሌላ ኳየሮች ነበሩ ወይስ እናንተ የመጀመሪያዎቹ ናችሁ? እስኪ ንገሪኝ። ይህ ኳየር የተቋቋመው ከህፃናት ኳየር መነሻው ከህፃናት ኳየር የሆነ ነው እና በሰዓቱ በህፃናት ኳየር ላይ ሲያገለግል ሳለ በህብረት የማደግ ራዕይ ያለው ኳየር ነው እና በዛ ሰዓት በቤተ ክርስቲያናችን ላይ ሌላ ኳየራትም ነበሩ እና
ወደ እነዛ ኳየራት ላይ ከህፃናት ወይም ከታዳጊ ልጆችን የመበተን ስራ ይሰራ ነበር። ምክንያቱም እነዛ ኳየራት እንዳይሳሱ እነዛ ኳየራትም ደግሞ ጠንክረው እንዲሄዱ ህፃናት ከፍ እያሉ ሲሄዱ ታዳጊዎች ወደዛ ይበታተናሉ እና በዚህ ሰዓት ደግሞ ይህ ኳየር በህፃናት ላይ በሚያገለግልበት ሰዓት ላይ አንድ ላይ የማደግ ነገር ይዞ እንትን ያለው የመበታተን ሀሳብ አልነበረውም እና ይህንን ሀሳብ መነሻ በማድረግ በአንድነት የመዝለቅ ሁኔታ ላይ ተጓዝን። ከዛ በኋላ ላይ ከህፃናት ኳየር ወደ ሌላ ኳየርም ሳንበታተን ሁላችንም በህብረት ዘለቀን። እስካሁንም ደግሞ በእንዲህ አይነት ሁኔታ በጋራ እያገለገለን እንገኛለን። በጣም ደስ ይላል። ስለዚህ ከልጅነት ጀምሮ ነው ማለት ነው አብራችሁ ያደጋችሁት። በጣም ደስ ይላል። ከአጀማመሩ ጋር ተያይዞ ወደ አገልግሎት ስትገቡ የነበረው ግድድሮች ምን ነበረ? ምናልባት ቻሌንጅ ያደረጋችሁ ነገር ካለ ይሄን ደግሞ ያሬድ ወደ አንተ ልምጣ። እንዲህ ያው ኳየር ሲጀመር የራሱ ቻሌንጅ አለው፣ የራሱ ግድድሮች ሊኖረው ይችላል። ይለያያል ሜቢ ከቦታ ወደ ቦታ። ኳየሩ ወደ መዝሙር መልከክ ወደ እንዲያገለግል ኤልሲ እንዳለችውም ከህፃናት ካደገ በኋላ የነበረው በሰዓቱ የነበረው ግድድሮች መዝሙር በራሱ በሚጀምርበት ጊዜ የተለያዩ ሰዎች የሚሰጡት ሀሳብ ነበር። ሜቢ እንደ ቻሌንጅ ነበረ በሰዓቱ እና በራሱ መዝሙር በሚጀምርበት ጊዜ ኳየሩ አይ ገና ልጆች ናችሁ፣ ብታድጉ ብትቆዩ ይሻላል፣ አሁን በራሳችሁ ጊዜ ወይም በዚህ ሰዓት መዝሙር ብትጀምሩ ሰዎች በዚህ ሰዓት ላይ እናንተ መዝሙር ላይ ቀበሏችሁ ይችላሉ። ስለዚህ ዲስካሬጅ ሆናችሁ ወደኋላ ከምትመለሱ ትንሽ ቆይታችሁ መዝሙር ቢጀምሩ በዛ ባትጀምሩ የሚሉ ሀሳቦች ይነሱ ነበር ከተለያዩ ቤተክርስቲያን አባላት። ይሄ ኦፍ ኮርስ ቻሌንጅ ነበረ፣ ምክንያቱም ኳየሩ የራሱን መዝሙር መዘመር ይፈልጋል። እንደዚህ አይነት ሀሳቦች ደግሞ በመጡበት ጊዜ ኳየሩ እንደገና እንዲጸልይ ያደረጉ ነገሩ ነበሩ። አክቹአሊ እንደ ቻሌንጅ የነበረን በጅማሮ ላይ ያነበር። እሺ ከዚህ ጋር እያይዘን አንድ ኳየር ሲቋቋም ፋይናንሻሊ መደጋገፍ ያስፈልጋል ወይ ደግሞ ወጪዎች ይኖራሉ እና እንዴት ነበረ? ከኳየሩ ውጭ ከቤተ ክርስቲያን የሚያግዛችሁ ሰው ነበረ ወይስ በራሳችሁ ወጪ ነበር ሁሉን ነገር ከበር ስታደርጉ የነበረ? ያ ሶፋር እኔ እንደማውቀው ወይም እኔ በቅርበት ከኳየሩ ጋር በነበርኩበት ሰዓት ፋይናንሻሊ የሚነሱ ሀሳቦችን የመጀመሪያ ኳየሩ እንደ ኳየር የምንሰራቸው ስራዎች ነበሩ እና ቤተክርስቲያኑ ያግዘናል። የተለያዩ ስፍራ ያሉ ሰዎች ወይም መዝሙራችን የሚወዱ ሰዎች ስቲል ነው የሚያግዙን ሰዎች አሉ። ነገር ግን መጀመሪያ ወደዛ ወደ መታገዝ በሌሎች ሰዎች ወደ መታገዝ ከመድረሳችን በፊት በራሳችን የምንችለውን እናደርግ ነበር፣ እንፍጨረጨር ነበረ። ለምሳሌ እነዚህ የቀን ስራ ወይም የአንዳንድ ስራዎችን እየሰራን ፋይናንሻሊ ሰዎች ሰፖርት እንዲያደርጉ እናደርጋለን። እነዚህ አይነት ስራዎችን በሚሰራበት ሰዎች በጣም ደስ ይላቸዋል። በዛን ሰዓት የነበረው ሁኔታ በጣም ልጆችም ስለነበርን ሰዎች እንደዚህ አይነት ሞቲቭ በሌሎች ሰዎች የማያዩት ነገር ስለሆነ በጣም ያግሱ ነበር። ያ በጣም ደስ ይላል። ስለዚህ ተነሳሽነት ነበረ ማለት ነው ኳየሩም ላይ እና እግዚአብሔር ይባርካችሁ። ደስ ይላል። ኳየሩ ሲመሰረት እንግዲህ ከልጅነት ነው ያደጋችሁት እና በቁጥር ምን ያክል እንደነበረ ማወቅ ይቻላል? እና ደግሞ መዝሙሮች እንዴት ነበረ የምትሰሩት? በራሳችሁ ነበር የምትሰሩት ወይስ ከሌላ ነበረ እንደ ግብአት የምትጠቀሙት? እና ኤልሲ እሺ ኳየሩ በተመሰረተ ሰዓት በ25 አባላት ነበረ የተመሰረተው። ከዛ በኋላ ግን የራሳችሁን መዝሙር ነው ወይ የምትዘምሩት ላልሽኝ፣ በሰዓቱ የራሳችንን መዝሙር አንዘምርም ነበረ እና ሌሎች መዝሙሮችን ነበር የሌሎች ዘማሪያን መዝሙሮች ነበር የምንዘምረው እና ከዛ በኋላ ላይ ግን ከ2 ዓመት በኋላ ላይ ወደ ራሳችን የመዝሙር ስራዎች ሄደን እስካሁንም ድረስ ደግሞ የራሳችንን መዝሙሮች በመዘመር ላይ እንገኛለን። ያ በተጨማሪ ኤልሲ ባለችው ላይ ኳየሩ እንዳለችውም መጀመሪያ ላይ የራሱን መዝሙር አልነበረም ሲዘምር የነበረው እና እንግዲህ የራስን ኳየሩ የራሱን መዝሙር እስከሚጀምርበት ጊዜ የሌሎችን መዝሙር ይዘምር ነበረ። መጀመሪያ ላይ ወደ ኳየሩ ወደዚህ በሚያደርግበት ጊዜ በልጅነት የነበሩ አንዳንድ ቻሌንጆች እንዳሉ እናያለን እና ያ ምንድነው እንደ ቤተክርስቲያን የተለመደ ነገር አለ እኛ ቤተክርስቲያን ሺኖ ላይ እና ህፃናት የራሳቸው ኳየር አላቸው።
ስለዚህ አንድ ልጅ አድጎ ወደ ሌላ ወደ ጉባኤ መጥቶ ለመዘመር ፒክ ነው የሚደረገው። ሙዚቃ ነው ፒክ የሚያደርገው። ስለዚህ ማን አድጓል፣ የትኛው ሰው ደርሷል ወደዚህ ወደ ጉባኤ ለመድረስ ወይ ለመምጣት ማን ነው የበቃው የሚለውን ፒክ ይደረጋል። ሙዚቃ ኮሚቴ፣ መማክርት ኮሚቴዎች ቁጭ ብለው ያወራሉ፣ ከወጣቶች ጋር ያወራሉ እና አውርተው የእያንዳንዱ ሰው ስም ይነሳል። ከዛ ዲስከስ ያደርጋሉ። ከዛ በኋላ ፐርፎርም ኢቨን ያ ልጆች ፐርፎርም የሚያደርጉበት መንገድም ኢቫሉዌት ይደረጋል። እንግዲህ በዛን ሰዓት ላይ ፒክ ኢንዲቪጁዋሊ ፒክ ይደረጋሉ። ከዛ በኋላ ኮይሩ በሚሳሳበት ጊዜ ይጨመራል። ሶ ምንድነው ይሄኛውን ኮይር ለየት የሚያደርገው? ሰዎች ፒክ አልተደረጉ። ኮይር ላይ የተጨመሩ ሰዎች አሉ፣ መሀል ላይ የገባን ሰዎች አለን። ግን መጀመሪያ ኮይሩ ግን የነበረው ቁጥር ፒክ አልተደረገም። ራሱ ኮይሩ በህፃንነት የነበረው ሲያገለግል የነበረው ቲም ነው ታይቶ ጥያቄ ቀረበ። ልንበትናችሁ ነው፣ በተለያዩ ኮይሮች ከፊት ያሉ ወይም አንጋፋ የሆኑ ኮይሮች አሉ፣ እነሱስ ልንጨምራችሁ ነው የሚል ሀሳብ ሲመጣ ኮይር መሪዎች በሰዓቱ የነበሩ ኖ እኛ በአንድ ላይ መዘመር ሀሳብ አለን፣ ስለዚህ በአንድ ላይ መዘመር ነው የሚፈልገው እና ባንበተን የሚል ሀሳብ ተቀረቡ። ከዛም ያ ጥያቄም ስላለ ነው ኮይሩ የራሱ መዝሙር ለመጀመር ሀሳብ ሲያቀርብ አችሉም ህፃናት ናችሁ፣ በመካከላችንም የሆነ ትልቅ ሰው የለም። አብዛኞቻችን እኩል ነን። በነገራችን ላይ እድሜያችን ስንራመድም በተለይ ወንዶች እኩል ነን እና የሆነ ኢቨን ብዙ ጊዜ አንድ ላይ ስለምንሄድ ሰዎች ምንድነው ቁመታችሁን መርጧችሁ ነው እንደ ኮይር ውስጥ ያስገባችሁ ይሉናልና እኔ ራሱ ይገርመኛል። እና ስንራመድ አሁን ስንቆምም አይተሽ ሜቢ መዝሙር ላይ ለተመልካቾቻችን የሚያዩናልና ቁመታችን ወንዶች ከሁለት ሰው በቀር ወይም በቃ ሁሉም እኩል ናቸው እና that's interesting እና ምን የሚል ስጋት አላቸው ቤተክርስቲያን አባላት? እናንተ ህፃናቶች ናችሁ። ብዙ ጊዜ አንድ ላይም ስለምንውል የሆነ ያደግን አይመስላቸውም መሰለኝና እንግዲህ እግዚአብሔር አምላክን ማመሰግነው በአንድ ላይ እነዚህ ልጆች በአንድ ላይ ስለምናሳልፍ መዝሙሩንም እግዚአብሔር አምላክ በብዙ ሰጥቶናል፣ ባርኮናል እና የነበረው የልጅነት ጊዜ በጣም የሚገርም ጊዜ ነበር። በጣም ደስ ይላል። እኩል ነበራችሁላችሁ ማለት ነው። አይ ከዚህ በፊት ስታገለግሉ አይቻለሁ አንድ ቦታና እንደዛ ነገር ሊሞዘር ባርጋለሁ። አይ እግዚአብሔር ይመስገን ደስ ይላል። ከመዝሙር አለፈ የመዘምራን የዚህና ታኒም ኳየር ህብረት ለየት ያለ ልምምድ ነበረው። እስኪ አሹ አንተ ደግሞ ማብራሪያ ስጠን። ምን ልምምድ ነበራችሁ? መልካም ነው። ለየት ያለ ልምምድ ነበረ። ያ ምንድነው? ኳየሩ የተለየ የጸሎት ጊዜ ነበረው። ማለት አመቱን ሙሉ ይጸልይ ነበር። በብዛት የኳየሩ አባላት ተማሪዎች እንደመሆናቸው ሁሌ ትምህርት ሲጀምር የመበታተን ነገር አለ። አብዛኞቹ ወደ ዩኒቨርሲቲዎች ወደ ኮሌጆች ምናምን ይበታተናሉና እንደዛ ሲሆን ምንድነው የምናደርገው? መስከረም ላይ ፕሮግራም እናደርግና የጸሎት ሰው እንቀያየራለን። ማን ለማን እንደሚጸልይ አይታወቅም ነበርና አንድ ሰው ለአንድ ሰው አመቱን ሙሉ ይጸልይና በሚቀጥለው መስከረም ላይ ለዛ ሰው ያሳውቃል ማለት ነው። በሚቀጥለው ፕሮግራም ላይ ያ በጣም የተለየ ልምምድ ነበር። ስጦታ እንለዋወጥ ነበር ከጸሎት ሰው ጋር እና ያ ህብረታችንን በጣም ነው ያጠነከረልን እና ኳየሩ እንደ ኳየር በዚህ እንደዚህ ሞቲቬትድ ሆኖ እንዲቀጥል ያ በጣም ጠቅሞታል። ሌላው የተለየ ልምምድ ያለው ምንድነው? ብዙ ጊዜ ወንዶች ቤተክርስቲያን ነበር የምናድረው። በሰዓቱ ምናልባት ቦታ ምንተኛበትም ብዙ አመች አልነበረም። እንደውም አስታውሳለሁና አንድ ድንኳን ነበር ቤተክርስቲያን ውስጥ ለሌላ አገልግሎት የተዘጋጀ። እሱን አልጥፈን እሱ ላይ እንተኛውላ ነበር። ምክንያቱም ቤተክርስቲያን እንደምናድር ለቤተክርስቲያን ብዙ ጊዜ አናሳውቅም ነበር። እየጸለይን ግጥም እየጻፍን መዝሙሮችን እየሰራን ነበር የምናድረውና ያ ለኛ በጣም ለየት ያለ ልምምድ ነበረ። ከዛ በኋላ እዛ ስንወያይ መዝሙር ስንሰራ እናድራለን። ከዛ በኋላ ለእህቶች ሀሳቦቹን መዝሙሮቹን እናጋራ ነበርና ያ በጣም የተለየ ጊዜ ነበረ። በጣም ነው የጠቀመን እና የተለየ ልምምድ የምንለው በጣም ብዙ አለ። አብሶም ከህብረት ጋር ተያይዞ ያለው ነገር በጣም ደስ ይላል። ጥሩ ህብረት ነበረ። አንድ ተጨማሪ ሀሳብ ባይዜ ትዝ ስላለኝ ነውና ሜቢ
በሌላ ሀሳብ የምናወራቸው ሌሎች ነገሮች ቢኖሩም ይሄ አመታዊ ፕሮግራም የሚለውና ሞቲቭና ኢሞቲቭ የሚባል ፕሮግራም ነውና ይሄ ፕሮግራም ይሄ ሴክሬት ፕሬየር ፍሬንድስ ይባላል እና ያንን ኦርጋናይዝ ተደረገ እና ምንድነው እሱ ፓርት ላይ በጣም ኢንትረስቲንግ የሆነ ነገሩ ምንድነው አንድ የሁሉም የኮይራ አባል ስም ይጻፋል። አክቹአሊ ሰዎች ሌሎችም እንደሚያደርጉ አውቃለሁ። ስም ታነሻለሽ፣ ከዛ በኋላ የሆነ ሳምባዲ ስም ደርሶሻል። አመቱን ሙሉ ነው ለዛ ሰው የሚጸልይና ሁሉም ሰው ያንን ፕሮግራም አመታዊ ፕሮግራም ቀጣይ ትምህርት የሚማረው ወይም ስራ የሚሰራው እንደኛ ለምሳሌ የተለያዩ ቦታ የሚሰሩ ሰዎች በዚህ ፕሮግራም ላይ ይሳተፋሉ። ባይ ዲፎልት ባይሳተፉ እንኳን ወረቀቱ ይነሳላቸውና ስም ሳይሰጥ ይሰጣቸዋል እና ባሉበት ይሰጣቸዋል። እንግዲህ ይሄ ስም ፒክ ከተደረገ በኋላ ማን እንደደረሰ ላንቺ ማን እየጸለየ እንደሆነ አታውቂ፣ ግን ቴክኒካሊ ያ ሰው አንቺን ፎሎ አፕ ያደርግሻል። የሆነ ይደውላል ምናምን በርቺ ይልሻል። የሆነ ጥሩ ጓደኛ ለመሆን ይሞክራል። ስቲል ነው ኩዌሩ በጣም ፌሎሺፕ ስላለው ማን ነው ጥሩ ጓደኛ ሊሆን እየሞከረ ያለው ማን ነው ሴክሬት ፕሬየር ፍሬንድ የሚለውን አታውቂም። ምክንያቱም ክሉስ አይሰጥሽም። ያ ሰው እየጸለየ መጨረሻ የምንገናኝበት ጊዜ ሰርክል እንቆማለን። which is an interesting part በጣም ኤክሳይትድ መሆንበት ፓርት ነው ፐርሰናሊ እና ከዛ ሁሉም ሰው ስጦታ ይዟል። ለማን ስጦታ እንደተያዘ አታውቂ። ስምሽ ሲጠራ ሳምባዲ ይመጣና ሰርክሉን ይዞራል። አንቺ እዚህ ጋር ሲመጣ ወይኔ አንቺ ነበርክ እንደ ሲጸልይልኝ የነበርከው እና ስትይ ያልፋል ማለት እንዴ ያልፋል። ያልፍና ከዛ በኋላ ፋይናሊ ስጦታ ይሰጥሻል። ከዛስ እንግዲህ አሁን ገና ሪያላይዝ ታደርጋለሽ ያደረገልሽን ነገር መንፈሳዊ ነገሮችን ሲያግዝሽ ነበረ። ለካ እንደዚህ ስታደርግልኝ የነበረው ለካ ለዚህ ነው። የሆነ አንዳንድ የጸሎት ሸክም ስኖርሽ ወይም ይጠይቅሻል። ስፔሻሊ የጸሎት ሸክም ካለሽ እና እነዚህ ጠይቆችን ያደርጋል። ሞር እነዚህ በሚደረግበት ጊዜ ሳናቀው የቲሙን ፌሎሺፕ እንደ ኮይር ብቻ ሳይሆን የሆነ እንደ አንድ ቤተሰብ እንድንኖር ረድቶናል። በጣም ደስ ይላል። አንዱን ሸክም መሸከም እኮ በጣም ትልቅ ነገር ነው አይደለ? በዛ ላይ ትምህርት ላይ ስንሆን ስራ ላይ ስንሆን ሰማን ደውሎ እንዴት ነህ እንዴት ይሄዳል በጣም ደስ የሚል ነገር ነው። እንደ ክርስቲያን ደግሞ መበረታታትም ያለበት ነገር ይመስለኛል። አሁንም መቀጠል ያለበት ነገር ነውና እሺ መዝሙር እንጋብዝ አይደለ? አሁን አንድ መዝሙር እንጋብዝ። ተመልካቾቻችን እንግዲህ ከናንተ ምን መዝሙር እንጋብዝ? ኢየሩሳሌም የሚል መዝሙር አላችሁ? እሺ ተመልካቾቻችን ከሺኖናታኒም ኳየር መዝሙሮች መሃል ኢየሩሳሌም የሚል መዝሙር ተጋብዘን ተመልሰን እንገናኛለን። አብራችሁን ቆዩ። ኢየሩሳሌም
ስትወድ በክብር ግርማ በአምላክ ተሸልማ የምስራች ይዛ ከምድር ለተዋጁት እርሷን ተስፋ አድርገው ጸንተው ለጠበቋት ለቅዱሳን ልትሆን የማትፈርስ መኖሪያ ሐዘናቸው መርሻ ከስቃይ ማረፊያ ላያት ጓግቻለሁ የዘላለም ቤቴን ስቃይ ሌለባትን ልቤ የሚያርፍባትን በጣም ቸኩያለሁ ወደ ረፍቴ ልገባ መንደሬ ስትመጣ በመላእክት ታጅባ ላያት ጓግቻለሁ የዘላለም ቤቴን ስቃይ ሌለባትን ልቤ የሚያርፍባትን በጣም ቸኩያለሁ ወደ ረፍቴ ልገባ መንደሬ ስትመጣ በመላእክት ታጅባ ኢየሩሳሌም 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 ቅድስቷ መክበሪያ ርስቴ የጻድቃን መኖሪያ ላይሽ ነው ጉጉቴ ተመልካቾቻችን እንግዲህ በመዝሙሩ ተባርከን ተመልሰን ተገናኝተናል። አሁንም ቆይታችንን እንቀጥላለን። በጣም ደስ ደስ የሚሉ ታሪኮችን እየሰማን ነው ያለነው ከናታኒም ኳይሮች ጋር። እንግዲህ አገልጋዮች ስንሆን ለሌሎችም ተጽዕኖ ማሳደር አለብን አይደለ? ከራሳችን ከህብረታችን ባለፈ ሌሎች እግዚአብሔርን ለማያውቁ ሰዎችም ተጽዕኖ ማሳደር አለብን እና እንደ ኳይርስ እናንተ አማኝ ባላልሆኑ ግለሰቦች የፈጠረው ተጽዕኖ አለ? ምናልባት ከቸርች ባለፈ ምናልባት ከመዝሙር ጋር ተያይዞ ወደ መዝሙር አገልግሎት ከመጣም በኋላ እግዚአብሔር በመዝሙር በጣም ባርኮናልና ምንድነው ብዙ ሰዎች አገልግሎታችንን በጣም ይወዱ ነበር። አማኝ ማለት ከኛ ቤተክርስቲያን የሆኑ ከሌላ ቤተክርስቲያን ያሉ አባላት ወይንም ደግሞ የሌላ እምነት ተከታዮች መዝሙሮቻችንን በጣም ይወዱ እንደነበር በየጊዜ ይነግሩናልና ይሄ መልካም ተጽዕኖ ነው ብዬ አስባለሁ። ብዙ ጊዜ በአካባቢያችን ያሉ ቤተክርስቲያናት አሉና አድቬንቲስት ያልሆኑ መዝሙሮቻችንን ይከፍቱ ነበር በቤተክርስቲያናቸው ውስጥና ስንሰማ ደስ ይለናል እና በጣም ይወዱን ስለነበር እንደውም አንድ መዝሙር አለና ከመጀመሪያ አልበም ላይ አንደበት አይሰለቸው ምናምን የሚል መዝሙር አለና ያ መዝሙር በተደጋጋሚ ይከፈት ነበረ እኛ አካባቢ እና በጣም ጥሩ ተጽዕኖ ነው ብዬ አስባለሁ። ሌላው በአካባቢ ያሉ ቤተክርስቲያናት አሉ አድቬንቲስትም ከአድቬንቲስት ውጭ ያሉ ምንድነው ኳየሮች ወይንም የነሱ ቤተክርስቲያን አገልጋዮች እንደኛ እንዲዘምሩ ይፈልጉ ነበርና የሆነ ጊዜ ተደወለልኝና ምንድነው የተባልኩት
መዝሙሮቻችሁን በጣም ነው የምንወደው እና አልበም መስራት እንፈልጋለን። ይህ ከኛ ቤተክርስቲያን አይደለም ከአድቬንቲስት ውጭ ነው እና እንደናንተ መስራት እንፈልጋለን። ልምዶቻችሁን ሼር እንድታደርጉልን እንፈልጋለን። የት ነው የተሰሩት? እንዴት ነው የተሰሩት? የሚሉ ሀሳቦች ይመጡ ነበርና እግዚአብሔር መዝሙር ስንሰራ በጣም ስለረዳ ያ መልካም ተጽዕኖ አሳድሯል በአካባቢያችን እና ይሄ ጥሩ ተጽዕኖ ነው ብዬ አስባለሁ። ይህ በጣም ጥሩ ተጽዕኖ ነው አይደለ? ምክንያቱም ሌሎች ከእናንተ የመንፈሳዊ ቀናት ማለት ነው በሌላ ፎርጅ ያሉ እንኳን በህብረታችሁ ባላችሁ ሶሻል አገልግሎታችሁ እንደዚህ አይነት ተጽዕኖ ማሳደር ትልቅ ነገር ነው። በእውነት እግዚአብሔር ይባርካችሁ። እንግዲህ አሁንም ከዚህም በኋላ እንደዚህ አይነት መንፈሳዊ ቀናት እንደሚመጣ ተስፋ እናደርጋለን። እሺ ከመድረክ ባለፈ እንግዲህ ያው ሁላችንም በየቤተ ክርስቲያኖቻችን አገልጋዮች ነን እና ክርስትና ህይወታችን እንዴት ነው ከመድረክ ባለፈ የሚለውን በዚህ ማንሳት እንፈልጋለን እና ስለ ግል መንፈሳዊ ጥንካሬያችሁ ቅድም አንስተናል። ስለ ጸሎት ባይ ዲፎልት አንዳችን ለአንዳችን ስንጸልይ የግል ህይወታችንም የጠነከረ ይመጣል እና እስኪ የግል ልምምዳችሁ እንዴት ነው? ያሬድ ወደ አንተ ነው የምመጣው እና በግል ጌታን እንዴት አገኘኸው? እንዴት ነው ልምምድህ ከእግዚአብሔር ጋር ያለ? ኳይሩንም ወክለው ሊሆን ይችላል። ያ እንግዲህ የግል ልምምድ ወይም የኮየር ልምምድ እንግዲህ የግል ልምምዶች ናቸው የቡድን ወይ የህብረት ልምምድ የሚሆኑት እና ሁላችንም በያለንበት ስፍራ ወይም በምንሰራው ስራ በየትኛውም አገልግሎት በግል የምናረጋቸው ጥረቶች በአንድ ላይ ሆነው የኮየሩ ወይም የህብረቱ ጥንካሬ ይሆናሉ እና እንግዲህ እኛ አንድ እኔ ፐርሰናሊ ለራሴ የወሰድኩት ነገር አለና በቤተክርስቲያናችን ላይ ወጣቶች ወይም ታዳጊ ወጣቶች ማለት እችላለሁ በሰዓቱ የኔ ኦብዘርቬሽን ጥያቄዎችን ሰንበት ከሰዓት ላይ ብዙ ጥያቄዎች እንጠያየቃለን ወይም ጥያቄ የሚያዘጋጁ ሰዎች አሉ እና ይሄ ምንድነው? መጽሐፍን ማንበብ ነው። የሆነ መጽሐፍ ይሰጥሻል፣ የትንቢት ጽሑፍ ሊሆን ይችላል። ያንን መጽሐፍ ታነቢና ከዛ ከነዛ መጽሐፍት ውስጥ ጥያቄ ትጠይቂያለሽ። ጥያቄው በግሩፕ ሊሆን ይችላል፣ ከተፈለገ ደግሞ በኮየር ይሆናል እና በጣም ነው የሚገርመኝ። እኔ በጣም የተጠቀምኩበት ነው። በዛን ሰዓት ላይ ብዙ መጽሐፍቶችን አንብቤያለሁ። ሜቢ ወደዚች ቤተክርስቲያን ከመጣ በኋላ ጥያቄ ላይ እመልሰዋለሁ እና ብዙ ነገሮችን እንዳገኝ ይረዳኝ በሰዓቱ እነዛን ጥያቄዎችን ለመመለስ የምናደርጋቸው ጥረቶች ናቸው። እነዛ ደግሞ እንደ ኮየር ስንመጣ በጾም ጸሎት በምንቀርበት ጊዜ ብዙ አይነት ጥናቶችን እናነሳለን። እነዚህ ነገሮች እግዚአብሔር አምላክ በብዙ እያገዘን መዝሙር ግጥም ራሱ በምንጽፍበት ጊዜ ጥሩ የሆነ ፋውንዴሽን ሆኖልናል እና በእነዚህ መንፈሳዊ ህይወቶች ውስጥ ህብረት በምናደርግበት ጊዜ እግዚአብሔር አምላክ ጥሩ የሚባርኩ ፕሮግራሞችን ይሰጠን ነበረ። ያ ብቻ አይደለም፣ በተለያዩ ፕሮግራሞች እንድንሳተፍ እግዚአብሔር በሮችን ይከፍትልን ነበርና በወንጌል ጥረት በተለያዩ የወንጌል አገልግሎቶች ስንሳተፍ ኮየሩ በነገራችን ላይ እንደ መዝሙር ብቻ ወይም እንደ ኮየር ብቻ ሳይሆንም በተለያዩ አገልግሎቶችን የመሳተፍ እድል አለው እና የሚሰብኩ አሉ፣ በተለያዩ ስራ የሚሰሩ አሉ። ኮየሩ ላይ የኮየሩ አባላት ሆነው በተለያዩ ስፍራ የሚሰሩ ሰዎች አሉ። በተመሳሳይ ሁኔታ ያኔ በልጅነት የነበረው ፋውንዴሽን መጽሐፍ ቅዱስን አብሮ ማጥናት፣ ትንቢት ጽሑፍን አብሮ ማጥናት ዛሬም ላይ የተለያዩ ስፍራ ላይ በዛ ውስጥ ያሉ ስቲል ነው በዛ አገልግሎት ያሉ ሰዎች አሉና ያ በጣም ደስ ይላል። ስለዚህ መጽሐፍ ማንበብ፣ ጸሎት ጊዜ አንድ ላይ ማሳለፍ ሞር ይሰራናል አይደለ? ቆይታችን እና ደግሞ መሰረትም ነው። ከመዘመርም ባለፈ የበለጠ ገብቶ እንድንለማመድ ያደርገናል። ከአሁን ጥያቄ ጋር በተያያዘ በግል ጌታን ያገኘ ሰው አለ በመዝሙር ህብረት ውስጥ? ምናልባት ያሬድ አሁንም አንተ ጋር ልምጣና በአገልግሎት ቆይታችሁ እንደ ምስክርነት የሚነሳ ወይ ደግሞ ምናልባት ከሌላ ቦታ ጆይን ያደረገ ሰው ካለ ብታነሳለን። ኦኬ እንግዲህ በግል ወደ ኮየሩ የመጡ ሰዎች አሉ፣ ጆይን ያደረጉ አሉ። ይሄ በደንብ እኔ ሳየው ወደ ኮየሩ ከመጡ በኋላ በተለየ ሁኔታ በመንፈሳዊ ህይወታቸው ጠንክረው ማገልገል የጀመሩ ልጆች አሉ እና ከነዛ ውስጥ አንዱ እኔ ነኝ እና ሜቢ ተመልካቾቻችን የዚህ ፕሮግራም ተመልካቾች ሜቢ ለነሱም ጥያቄ ሊሆንባቸው ይችላል አሁን ማነሳው ጉዳይና ብዙዎቹ የሚያውቁኝ ኖርማሊ እኔ በልጅነቴ ጀምሮ አድቬንስ እንደሆንኩ ነው ብዙዎቹ የሚያውቁኝ። ግን አይደለም
እኔ ወደ 7ኛ ቀን አድቬንቲስት ቤተክርስቲያን የተቀላቀልኩት በ2004 ነው። ያ ማለት ወደ ኮይሩ እንደኔ የገቡ አሉ። ከነሱ አንዱ እኔ ነኝ። እና መጀመሪያ ቤተሰቦቼ አድቬንቲስት አልነበሩም። አባቴ በልጅነቱ አድቬንቲስት ነበረ። ነገር ግን በስራ ምክንያት ወደ ሰሜን ወደ ደብረ ብርሃን ሄዷል። እናቴንም ያገባት እዛ ነው እና ደብረ ብርሃን፣ እኛም የተወለድነው እዛ ነበርና በዛ በልጅነት ማስታወሳቸው ነገሮች አሉ። አባቴ በልጅነቱ አድቬንቲስት ነበር። ወደዚህ መጣ። ወደዚህ ወደ ሰሜኑ ደግሞ እንደሚታወቀው በዛን ሰዓት ምንም አይነት ሌላ ሃይማኖት አይታሰብም። ስለዚህ አባቴ በዛ ሃይማኖት ወይም በሰሜኑ ላይ በብዛት በሚገኘው ሃይማኖት ስር ሆኖ ነበረ። ግን ባይጸናም ነገር ግን እዛ ቦታ ላይ እንደሚገባ ይነግረኝ ነበር። እናንተም ያው የኦርቶዶክስ ቤተክርስቲያን አባል ስለነበረች እንግዲህ የተወሰነ አባቴ በስራ ምክንያት ወደዚህ ወደ አሁን ወዳለንበት ቤተሰብ ወዳለበት ስፍራ ዝውውር ሲመጣ በዛን ሰዓት ላይ የሚያውቃቸው ሰዎች ሁሉ ደርግ ቤተክርስቲያንን ዘግቶ ስለነበረ ወደ ሌላ ቤተክርስቲያን ገብተው ነበር። ያ ማለት መካነ ኢየሱስ ቤተክርስቲያን እና ወደዛ ከገቡ አባቴ እንዳልኩሽ ነው። ያው ሰሜን ላይ የነበረው የሃይማኖት ስርዓቱን ሁሉም ሰው ያውቀዋል። እሱም ገባ ማለት ነው። እንግዲህ ወደ 7 ዓመት ቆየን ማለት ነው። የገባንበት ወይም በዛቱ የገባንበት ቤተክርስቲያን መካነ ኢየሱስ ነበረ። በዛ ቤተክርስቲያን ላይ ለ7 ዓመታት ቆየን። አባቴም እንግዲህ ከተለያዩ ወደ ክርስትና ሃይማኖት ጠንክሮ መጣ አስታውሳለሁና ኢቭን ራሱ አባቴ መጠጥ ምናምን ያቆመበትን ጊዜ በደንብ አውቃለሁ። 1997 ዓመተ ምህረት አካባቢ ነውና እናቴ ግን ከመጀመሪያ ጀምሮ መጽሐፍ ቅዱስን ታነብልን ነበር። ስታነብልን ነገር አንድ ማስታውሰው ነገር አለና ሰንበት ቅዳሜ ነው ትለናለች እና በጣም አይደለችም። እኔ የሚገርመኝ አሁን ላይ አድጌ በጣም የሚገርመኝ ነገር እሱ ነው። ብዙ ጊዜ ማታ ማታ ስታነብልን የመዘጋጀ ቀን ሰንበት ቅዳሜ ነው። አድቬንቲስቶች ጎረቤቶቻችን ሁሉም አድቬንቲስቶች ናቸው እና ጎረቤቶቻችን እየጠራች እነሱ ናቸው ትክክለኛ ነገር ትለናለች እና ይሄኛው ፒክቸር አለ። አባቴ አንድ ቀን ላይ በፋሲካ ቀን እያገለገለ ቤተክርስቲያን ቅድም በጠራሁት ቤተክርስቲያን አንድ የቤተክርስቲያኑ ፓስተር ያገለግላል እሁድ ቀን። ያ ማለት የትንሣኤ በዓል አሁን ሞር በፕሮቴስታንቱ ዓለም ላይ ትንሣኤ ኢየሱስ ክርስቶስ ተነስቷል ተብሎ ሞር ፕሮግራም ያዘጋጃሉና እዛ ፕሮግራም ላይ ሁላችንም ሄደን ነበረ አስታውሳለሁና ከዛ በኋላ እኔ አክቹአሊ ወጥቼ ነበር። አባቴ ስብከት ሲሰበክ ስለ ሰንበት መጽሐፍ ቅዱስን ያነባል። መግደላዊት ማርያምና ማርታ ሰንበት ካለፈ በኋላ ሽቶ ሊቀቡ ሲሄዱ ኢየሱስ ክርስቶስ ተነስቷል። ከዛ አጠገቡ ያለውን ጓደኛውን የት ነው ያለ ነው ይለዋል። ትዝ አለው ማለት ነው የልጅነት ጊዜ። ከዛ አባቴ ከዛ በኋላ ይወጣና እኔ ዛኔ የ11ኛ ክፍል ተማሪ ነበርኩ ፕሪፓራቶሪ እና ወደ ቤት መጣና ለማዜር ይነግራታል። እሷ ኦልሬዲ እንዳልኩሽ አክሰፕት ታደርጋለች። ቤት ሁሉም የነበረ ሰው አክሰፕት አደረገ። ማን ቀረ? እኔ ከቤተሰብ የሚማርበት ትምህርት ቤት ከቤተሰብ ትንሽ ወጣ ብሎ ስለነበረ እኔ ብቻ ነው የቀረሁት በዛን ሰዓት። ያንን ያልሰማሁት ማለት እነሱ በአንድ ላይ ናቸው። እኔ በ1 ወር ወይ በ2 ወር ወይ በ15 አንዳንዴ ትቆያለሽ፣ ዊኬንዶችን ታታ አንዳንዴ ትመጫለሽ። ስመጣ ይሄ ውሳኔ ተወስኗል። ሁሉም ሰው አድቬንቲስት ለመሆን ወስኗል ከኔ በቀርና በዛን ሰዓት ደግሞ እኔ በአጠቃላይ አገልግሎት የጀመርኩበት ጊዜ ነበር። ያ ማለት በዚህ በፕሮቴስታንት ፌሎሺፕ ውስጥ የሆነ የአቤት ስነ ጽሁፍና ድራማ የሚባል አለ። በዛ በማስተባበር ስራ መስራት የጀመርንበት ጊዜ ነበርና ኢንቮልቭመንቱ በዛ ውስጥ የመታቀፍ ሁኔታ የጀመረበት ጊዜ ስለነበረ ትንሽ ይሄኛው ትክክለኛ ነገር ነው ማለት የሚችልበት ጊዜ ነበርና ከአባቴ እንደሰገርብል አባቴን ሊያልኩት ሃይማኖት የግል ነው አገር ጋራ ነው የራሴ መምረጥ ትችላለህ ያልኩትና ከዛ በኋላ ወደ ይሄን ጥያቄ ይዤ መጸለይ ነበረብኝ። መጸለይ ጀመርኩኝ። አባቴ ያለኝንም አልተቀበልኩም። በራሴ ግን መጸለይ ጀመርኩ። በሰዓቱ መጽሐፍ ቅዱስን በራሴ አነባለሁ ብዬ ማስብበት ጊዜ ነበርና እኔ ራሴ እግዚአብሔር ይግለጥልኝ። እግዚአብሔር ፋይናሊ ሰንበትን ራሱ እግዚአብሔር ነው የገለጠልኝ። መጽሐፍ ቅዱስ አነብ ነበረ፣ በህልሜ ማይ ነበረ። ፋይናሊ ወደ አድቬንቲስት ለመምጣት በሚወስንበት ጊዜ አብዛኞቹ ጓደኞቼ ያው የኮይራ አባላት ነበሩ፣ የዚህ ኮይራ አባላት ናቸውና በጣም ከኔ ህይወት ጋር ትልቅ ተጽዕኖ አለው። በነገራችን ላይ እኔ ወደ አድቬንቲስት ቤተክርስቲያን እንደገባው የመጀመሪያ ያገኘሁት ይሄን ኮይር ነው። አብረን ስለምንማር መጀመሪያ
ገና እኔ ወደ አድቬንስ ለመምጣት በሚወስድበት ጊዜ ናታኒም ኮይር ላይ እንደምገባ አውቅ ነበር። ለምን ጓደኞቼ ከኔ ጋር የሚማሩ የዛ ኮይር አባል ነበሩ። ቤተሰብ ሁላችንም ገባን ማለት ማንም ሰው ሳይመሰክር ቤተክርስቲያን ሽማግሌ ተጠራ፣ አርብ ቀን ተጸለየ፣ ቅዳሜ ቀን ሁላችን እንደ ቤተሰብ ገባን። ስለዚህ እዚህ ኮይር ታላቅ እህቴ፣ እኔ እና የታናሽ ታናሽ የዚህ ኮይር አባል ነን፣ ሶስታችን ማለት ነው። እንግዲህ ቅዳሜ ቀን ገባን። ከሰዓት ነው ይህንን ኮይር ጆይን ያደረኩት። ከዛውን ቀን የመጣው ቤተክርስቲያን እንደገባው ከሰዓት ኮይሩን ጆይን ያደረኩና እንግዲህ የመጀመሪያ በነበረኝ ቆይታ ወደ ኩየራ ከመሄድ በፊት በነበረኝ ፋውንዴሽኑን ከዚህ ኮይር ጋር ያሳለፍኩት ጊዜ ነው። እስካሁን ድረስ ሞር እግዚአብሔር በብዙ ይባረክ። ስለዚህ ወደ ኳይሩ ለመቀላቀል ፈጣኑ አንተ ነው። ያው ወደ ቸርች መጣ የዛን ቀን ከሰዓት መዝሙር ፕራክቲስ ጀመር። እሱ ብቻ አይደለም በነገራችን ላይ እና ግጥም እጽፋለሁ እና ግጥም አባቴ እንዲህ ግጥም ጀምሮ ይሰጠኝ ነበር እና ሞር ኤችአይቪ ኤድስ ላይ የተለያዩ ግጥሞችን እንጽፍ ነበር። እንዳልኩሽ የአቤል ስነ ጽሁፍና ድራማ ላይ እዛ ስናስተባብር ስለነበረ ግጥሞችን እንጽፋለን። የመጀመሪያ ግጥሞችን ምጽፋቸው የተለያዩ ግጥሞችን በመዝሙር መልክ መጻፍ የጀመርኩት ወደ ኮይሮ ገብቼ ነው እና ተነስ የሚል መዝሙር አለ እና እኔ የገባው ቀን አስታውሳለሁ። ተነስ የእግዚአብሔር ክንድ ሆይ ተነስ። ያንን ከሰዓት በኋላ እየተለማመዱ ነበርና ከዛ ለኔ ስፔሻል ሜሴጅ ነበር የዛን ቀን እና በሶስተኛ ቀን ግጥም መጻፍ ጀመር፣ የመዝሙር ግጥም እና ትልቅ የሆነ እንትንም ያለው ነው እና ግጥምም የመዝሙር ግጥም የጀመርኩበት ኮይር ነው። በጣም ደስ ይላል። በእውነት ትልቅ ምስክርነት ነው። እግዚአብሔር ይመስገን። እንግዲህ ኳየር ሆናችሁ የተለያየ ሀገር የተለያየ ቦታ የማገልገል እድሉ እንደነበራችሁ እርግጠኛ ነኝ እና አልበም አላችሁ፣ የመዝሙር አልበም የተለየ ገጠመኝ ይኖራል የሚል ተስፋ አለኝ እና እስኪ የገጠማችሁ እንደው የተለየ ገጠመኝ ካለ እሺ። ብዙ ገጠመኞች አሉ። የተለየ የምንለው ግን የማረሳው አንድ ገጠመኝ አለና ከዚህ ከካሴት ስራ ጋር ተያይዞ ያለ ነው። ምንድነው ሁለተኛ አልበም ከሰራም በኋላ ክሊፕ መስራት እንዳለብን ተነጋገርን። ከዛ በኋላ ቦታ ተመረጠ፣ ሁሉን ነገር አመቻቸንና ወደ ምንሰራበት ቦታ ለመሄድ ተነሳን። እንደ አጋጣሚ የተመረጠው ቦታ ራቅ ይል ነበር ከኛ እኛ ካለንበት ትንሽ ይርቃልና አንበርቾ ይባላል። ተራራው ይታወቃልና አንበርቾ ተራራ የሚባል አለ። እዛ ዱራሜ አካባቢ ነው። እኛ ካለንበት ራቅ ስለሚል ተሳፍረን መሄድ ነበረብን። ተሳፍረን ሄድን። መዝሙር ተመርጧል። የሙዚቃ መሳሪያ ተይዟል። ሁሉም በጣም ብዙ የሙዚቃ መሳሪያዎችን ይዘን ነበረ። 2 ኪቦርድ አለ፣ ብዙ ጊታሮች አሉ፣ ድራማ አለ፣ ጄኔሬተር አለ። በጣም ብዙ ዕቃ ይዘን ተሸክመን ጭነን መሄድ ነበረብን። ጊዜው ደግሞ አጋጣሚ ሆኖ ክረምት ነበር። በዛ በኋላ መኪና መጣና በመኪና ጭነን ተጓዝን። መኪና መሄድ የሚችለው እስከ ተራራው ጫፍ ነበረ። ማለት ደረጃ አለና በሰዓቱ ደረጃ ተሰርቶለት ነበር። እስከዛ ተጠጋና ከዛ ቀጥሎ ያለውን በእግራችን መውጣት ነበረብን። በጣም ከባድ ነበርና ያንን ላይ ዕቃ ተሸክሞ እንኳን ዕቃ ተሸክሞ ለብቻ መውጣት ራሱ በጣም ዋጋ ያስከፍል ነበርና እግዚአብሔር ረዳንና ወጣን። እያረፍን ምን እየሆንን ወጣን። ደረጃውን ከጨረስን በኋላ ራሱ በጣም ረዥም መንገድ ነበር፣ ወደ ላይ መጓዝ ነበረብን አሪፍ እይታ ለማግኘት። ከዛ በኋላ ተጓዝን። በዕለቱ ጉም ነበረ እና ጉሙን አየንና በቃ ይሄ አሪፍ እይታ ወይንም አሪፍ ቪው ይኖረዋል ብለን አስብን። ከዛ በኋላ ጫፍ ደርሰን ዕቃ ምናምን አስተካክለን መዝሙር ለመቀረጽ ጀመርን። ከዛ በኋላ ኬት መጣ ሳይባል ዝናብ ጀመረና አስብ እንግዲህ ጫፍ ላይ ነን፣ ተራራ፣ የሰው ቤት የለም። የያዝነው ዕቃ ደግሞ በብዛት የተከራየነው ነው። ሌላው ከሌላ ቤተክርስቲያን የተዋስነው ዕቃም አለ። ብቻ እነዚህ ካሜራዎችም ነበሩ። በጣም ብዙ ዕቃ ነበር። ከዛ በኋላ ግራ ገባ። ከዛ እንደ አጋጣሚ ሆኖ እግዚአብሔር ሊረዳን ፈልጎ ከማዕከላችን አንድ ወንድም እንትን ይዞ ነበረ፣ የፕላስቲክ ሸራ ይዞ ነበርና 4x4 የሆነች የፕላስቲክ ሸራ ይዞ ነበር። እኛም የምንገባበት የለም፣ ዕቃውንም እናስቀምጥበት የለም። ከዛ በኋላ ማድረግ ነበረብን፣
እቃውን ከበብነው እንደዚህ በመሃል ከምረን እቃውን ከበብነውና ሁላችን እንደዚህ ሰርክል ሰርተን ቁጭ አልን ማለት ቆምን። ከዛ በኋላ ያቺን ጠባብ ፕላስቲክ ወጥረን መያዝ እንትን ከላይ በጣም ከባድ ጊዜ ነበረ። ከዛ እቃው ላይ እንደዚህ ተኝተን እንደዚህ ያዝ ከዛ በኋላ እንደዚህ ዝቅ ብለን ምናምን ያው የተራራ ላይ ንፋስ ደግሞ ይታወቃል በኃይል ነው የሚነፍሰው። አንዴ እንደዚህ መታ ሲያደርግ ይወስደናል። እዛ መልሰን ጎትተን እናወጣዋለን። ከወገብ በታች በስብሰን በቃ ብቻ ግን በጣም ከባድ ጊዜ ነበር። ሁላችን ስንጸልይ ነበር። የሚገርመው ለምንድን ነው የምንፈተነው አይነት ነገር ጸለይን። አስታውሳለሁ 3 ዙር ጸልየናል። ዝናቡ ወደ 1 ሰዓት አካባቢ የቆየ ነበር። ከዛ በኋላ እቃውም ሳይበላሽ እግዚአብሔር ይመስገን አባራ። ከዛ በኋላ እየተንቀጠቀጥን ነበር። ባይገርምሽ ንፋሱ፣ ብርዱ፣ ውርጩ በጣም ከባድ ነበር። እንዳው ምሳ ይዘን ነበርና ምሳ እንዴት እንብላ በጣም ተቸግረን ነበር እጃችን ተንቀጥቅጦ። ከዛ በኋላ ዝናቡ አባራ። ለመልካም ሆነልን ነገሩ። ጉሙ ተነሳ። ሊመሽ ሲል መዝሙሩን ሰራን። እግዚአብሔር ረዳን። ከዛ በኋላ ጨርሰን በማታ ወርደን ወደ ምንኖርበት አካባቢ ማታ 8 ሰዓት ነበር የደረስነው። በጣም የሚገርመው በጣም ፈተና የተሞላበት ጉዞ ነበረ። እግዚአብሔር ረዳን። ከዛ በኋላ ጨርሰን መጣን እና የማይረሳ ገጠመኝ ነበር እልሻለሁ። እና እግዚአብሔር በጣም ነበር የረዳን። ልብስ ምናምን ይዛችሁ ነበር? ልብስ ተጨማሪ ይዘን ነበር። የለበስነው በስብሶ ሌላ ያዝነውን ለበስን እና ልብስ ስንቀይር ራሱ በጣም ስንቸገር ነበር። ሰውነታችን እየተንቀጠቀጠና ጥፋተኛ እኮ እናንተ ናችሁ። ቀረብ ብላችሁ ያስመጣ 777 ወጥተው እስከ ላይ እኛ አሪፍ እይታ እየፈለግን ነበርና እይታውንም አገኝተናል ብለን ተሳትቶልናል። ጥሩ ምን የሚል መዝሙር ነበረ? ይመለሳል የሚል መዝሙር ከዚህ በፊት በዩቱብ ተለቆ ብዙ ተመልካቾቻችን አይተዋል ብዬ ተስፋ አደርጋለሁ። ይመለሳል የሚል መዝሙር ነበር። ኦልሬዲ ተሰርቶ አለ፣ ማግኘት እንችላለን፣ ዩቲዩብ ላይ አለ። ስለዚህ ይሄንን ታሪካዊ መዝሙር ለምን አንጋብዝ? እውነት ተመልካቾቻችን አይደለ የዛኔ እዛ ተራራ ላይ ተቀረጸ ነው። ተመልካቾቻችንም ያንን ተራራ ቢያዩት የነበራችሁበትን። ስለዚህ እንጋብዝ ለተመልካቾቻችን። ምን ይመስላችኋል ተመልካቾቻችን? ግሩም ቆይታ እያደረግን ነው። እንግዲህ አሁንም ይህን ታሪካዊ መዝሙር እናንተም እንድታዩት እንጋብዛችሁ። ተባርካችሁ ድጋሚ እንመለሳለን። አብራችሁን ሆኑ። ይመለሳል በግርማ ተስፋ ያደረግነው የትንቢቶች ትኩረት ፍጻሜ የሆነው የሰላም አለቃ የናፈቅነው ስፍራን አዘጋጅቶ ሊመለስ የሄደ የሰላም አለቃ የናፈቅነው አምላካችን ነው ያድነናል ያለ ሊያስቀር ልባችንን ሊጠግን ጨለማችንን ሊገር
የሚፈሰውን እንባችንን ሊያብስ ማለዳው ቅርብ ነው በክብር ሊመለስ ይመለሳል በግርማ ተስፋ ያደረግነው የትንቢቶች ትኩረት ፍጻሜ የሆነው የሰላም አለቃ የናፈቅነው ስፍራን አዘጋጅቶ ሊመለስ የሄደው የሰላም አለቃ የናፈቅነው አምላካችን ነው ያድነናል ያለው ውስጣችን ሚረዳ ስንተክዝ የሚራራ ትቶንም የማያልፈው ስንሆን በመከራ የወጉትም እያዩት ይመጣል አይቀርም በዓለም አይተወንም ተስፋችን ሳይፈጽም ይመለሳል በግርማ ተስፋ ያደረግነው የትንቢቶች ትኩረት ፍጻሜ የሆነው የሰላም አለቃ የናፈቅነው ስፍራን አዘጋጅቶ ሊመለስ የሄደው የሰላም አለቃ የናፈቅነው አምላካችን ነው ያድነናል ያለው ተግቶ የሚመላለስ ነግቶ የሚጠብቅ በስራው የበረታ ለቤቱ የሚጠነቀቅ ብፁዕ ነው በእርሱ ዘንድ ጌታው ይወደዋል በጥቂት ታምኗልና በብዙ ይሾመዋል ይመለሳል በግርማ ተስፋ ያደረግነው የትንቢቶች ትኩረት ፍጻሜ የሆነው
ስፍራን አዘጋጅቶ ሊመለስ የሄደው የሰላም አለቃ የናፈቅነው አምላካችን ነው ያድነናል ያለው። እንግዲህ ተመልካቾቻችን ይህንን ታሪካዊ መዝሙር ይመለሳል የሚል መዝሙር ተጋብዘን ተመልሰናል። ወደ ቆይታችን እንቀጥላለን። እንግዲህ የተለያዩ መዝሙሮችን ስትጽፉ ማለት እንደ ኳየር እንጽፋለን፣ እኛም ሌላም ኳየሮች ይጽፋሉ እና እናንተም የራሳችሁን ኳየር መጻፍ ጀምራችኋል ቅድም እንደተባባልነው እና እንዴት ነበር የሚጽፉት? መሰረታችሁ ምን ነበር? አንዳንዶች ያው ልምድ አለ፣ አንዳንዶች አንድ ላይ ሆነው የመጻፍ እድል አለ፣ አንዳንዶች ደግሞ በግል የኳየር አባላት የጻፉትን ወደ ኳየር የማምጣት ልምድ አለ እና የእናንተ እንዴት ነበር መሰረታችሁ? እሺ የኛ በጅምር ላይ ሁላችንም በጋራ ነበር መዝሙሮች የምንጽፈው እና አሁን አንስተሽ ነበር። አሁን ልክ ነሽ። በአንዳንድ ኳየር ላይ ሁሉም በህብረት ያዘጋጃል፣ ሌላው ላይ ደግሞ በቲም ተከፋፍሎ የሚሰራ ሁኔታ አለ። በእኛ ኳየር ግን ጅምር አካባቢ ሁሉም በህብረት ነበረ። እያንዳንዱ ሰው ዜማው ላይ ይሳተፋል፣ ግጥምም ይሄ ርዕስ በዚህ ርዕስ ይገጠም ምናምን ይባላል። ከዛ የኳየር አባል ሁሉም በዛ ርዕስ ይገጥማል፣ እዛው መዝሙሩ ይሰራል እና በእንደዛ ሁኔታ ጅምር ላይ በእንደዛ በሁሉም ተነሳሽነት እንደዛ ሲሰራ መጣ። ከዛ በኋላ ላይ ግን ወደ ካሴት ስራም ወደ አልበሙ ስራም ስንመጣ ወደ አልበሙ ስንመጣ እያንዳንዱ ሰው ሁሉንም አሬንጅ ለማድረግ ከሁሉ ጋር እንትን ከማለትም ቲም ማዘጋጀት ነበረብን እና የዜማ ቡድን ኤዲት የማድረግ እያንዳንዱ የግጥም ብለን ከፋፈልን። ከዛ በኋላ ላይ እያንዳንዱ እዛ ኳየር ላይ የሚሳተፉት ይበልጥ ደግሞ በደንብ የሚሰሩበትን በመለየት በእንደዛ አይነት ሁኔታ ቲሞችን ከፋፈልን እና በእንደዛ ሁኔታ መስራት ላይ ገባን እና መሰረታችን ያው መጽሐፍ ቅዱስ ነው እና ያው መጽሐፍ ቅዱስን መሰረት አድርገን ነው አንድን መዝሙር ለመዝጋት ያለምንም ንባብ ምንም ሳናነብ ግጥምም ይመጣልናል ማለት ትንሽ ይከብዳልም እና መሰረታችንን በመጽሐፍ ቅዱስ ያደረግን የተለያዩ የትንቢት ጽሑፎችንም በማጥናትና ያው መዝሙሩ የሚሰጠን እግዚአብሔር ነው። እኛም ደግሞ የራሳችንን ነገር ማድረግ አለብን። በእንደዛ ሁኔታ ሁላችንን በህብረት የኳየሩ አባላት ሁሉም ያነባል። ከዛ በኋላ ላይ በግል አዘጋጅቶ የሚያመጣም አለ። በእንደዚህ ቢከፋፈልም በእንደዛ ሁኔታ እያደረግን በይበልጥ ቃሉን በማጥናት የትንቢት ጽሑፎችን ሪፈር እያደረግን እንደዛ በማገጣጨት ጠንከር ያሉ ግጥሞችንም ለማዘጋጀት አመቺ መንገድም እንዲሆንልን በእንደዛ ሁኔታ መዝለቅ ስለነበረብን መሰረታችንን መጽሐፍ ቅዱስን ቃሉን ጥናት ትኩረት በማድረግ በመጸለይ በእንደዚህ አይነት ሁኔታ ሁላችንም ወደ መስራት ይደር። በጣም ጥሩ ልምድ ነው። እግዚአብሔር ይባርካችሁ። እንደ አጠቃላይ ምን ያክል መዝሙሮችን እግዚአብሔር ሰጥቷችኋል? እና ደግሞ ወደ ካሴት አገልግሎት እንዴት መጣችሁ? ማለት መጽሐፍ ከጀመራችሁ ቆያችሁና አጠቃላይ ማወቅ ይቻላል ምን ያክል መዝሙር እንደሆነ? ይቻላል። አዎ ቅድም እንደነገርንሽ ኳየሩ አንጋፋ ነው። እኛ ወደ ኳየሩ ከመቀላቀላችን በፊት ራሱ መዝሙር ይሰራ ነበረ። በጣም ብዙ መዝሙር ተሰርቶ ነበረ። በተለያየ ጊዜ እንትን ነው ያገለግላሉ ልጆች በትምህርት በትዳር በተለያየ ምክንያት ሲወጡ ሌሎች ልጆች ይተኩ ነበርና በዛ ጊዜ ሁሉ እየተሰራ ነበረ እና እግዚአብሔር በጣም ብዙ መዝሙሮችን ሰጥቶናል። እግዚአብሔር ይመስገን።
እንደውም ማናቃቸውም አሉ ማለት የቆዩ በፊት የተሰሩ ጨርሶ የሚያውቅ ሰው ትንሽ ነውና በጣም ብዙ መዝሙሮች እግዚአብሔር ሰጥቶናል። በቁጥር ባልሳሳት ወደ 400 የሚጠጉ መዝሙሮች አሉን። በጣም ብዙ መዝሙሮችን እግዚአብሔር ሰጥቶናል። እግዚአብሔር ይመስገን። ወደ 400 በጣም ብዙ ነው። በጣም ብዙ መዝሙሮችን ሰጥቶናል። ስለዚህ የአልበም ሀሳብ መጣ አይደለ? ከዚህ በኋላ አልበም ምክንያቱም ይህ ሁሉ መዝሙር ኖሮ ወደ አልበም አለመውጣት ከባድ ነው እና የመጀመሪያ እና ሁለተኛ አልበማችሁን ሲሰሩ 2 አልበም ነው እንግዲህ ተመልካቾቻችንም እንዲያውቁት 2 አልበም ነው ያላችሁ እና ግድድሮች ነበሯችሁ። የመጀመሪያና ሁለተኛ አልበም ስትሰሩ አንድ ላይ እንግለጸው ብዬ ነው። ምክንያቱም ቻሌንጆች ይኖራሉ በሁለቱም እንትና ምን ነበረ ከባድ ግድድሮች የነበራችሁ ኳይሩ ላይ? ማን ወደ አልበም ስንመጣ ቅድም ስትጠይቅኝ ነበርና ምንድነው ወደ አልበም እንድንመጣ ብዙ ጥያቄ ይቀርብ ነበረ። ከመጀመሪያውም ግን ኳየሩ ራዕይ ነበረው። ቅድም እንዳልንሽ ኳየሩ ገና ሳድግ ገና ልጅ ያለ ኳየሩ አልበም የመስራት እቅድ ነበረውና እየጸለየ ነበር። አስታውሳለሁ እሁድ ማለዳ ኳየሩ ለብቻ ነበረ የጸሎት ጊዜ ነበረውና በዛ መሃል ለአልበም የታሰቡ መዝሙሮች በሰዓቱ የነበሩ መዝሙሮች የተጻፉ በደብተር መጥተው አስቀምጠን እንጸልይ ነበር። በመካከላችን እንደዚህ ሰርክል ሰርተን በመሃል አስቀምጠን እንጸልይ ነበር። እግዚአብሔር እነዚህ መዝሙሮች ለሰዎች እንዲደርሱ እንፈልጋለን ብለን እግዚአብሔር እንዲረዳን እንጸልይ ነበር። ራዕያችን ነበረ። በኋላ ላይ ግን መዝሙሮቻችን ተወዳጅነትን እያተረፉ በቤተ ክርስቲያን ውስጥም የሚያበረታቱን ሰዎች እየበዙ መጡ። ወጣ ብለንም ማገልገል ስንጀምር የአልበም ጥያቄ መምጣት ጀመረ። ለምን አልበም አትሰሩም? ለምን አታሳትሙም? በጣም ቆንጆ መልእክት ያላቸው መዝሙሮች አሏችሁ የሚል ሀሳብ ሲመጣ እኛም ተነቃቅተን መስራት ጀመርን። ከዛ በኋላ የባስ ቢት ማድረግ መዝሙሮችን መምረጥ ጀመርን እና በጣም የሚደግፉን የሚያበረታቱን ሰዎች ስለነበሩ በዛ የተበረታታን ወደ አልበም ስራ መጣን እልሻለሁ። ግድድሮሾች ነበሩ። ሞር ግድድሮቿን ከመጀመሪያውና ከሁለተኛው እስኪ። ግድድሮች የመጀመሪያው ላይ ይበዛል። ምክንያቱም የመጀመሪያ ሲባል ያው ይከብዳል። እውቀቱም ብዙም አይኖረንም ማለት ግንዛቤው አይኖረንም በነገሮች ላይ። በጣም ከባድ ነገር ነው የሚመስለው፣ ከባድም ነበር ደግሞ እና በጣም ግድድሮች የተሞላበት ነበር። አዲስ እንደመሆናችን እንደ አጋጣሚ ሆኖ ደግሞ ቅድም እንዳልኩሽ በስራም በትምህርትም ብዙ ልጆች ይለቃሉ። አካባቢ እየለቀቁ ሲሄዱ ከስር የሚቀሩ ልጆች ብዙም ማቹርድ አልነበሩም። በሃይስኩል እና አንደኛ ዓመት ተማሪ ሁለተኛ ዓመት ተማሪዎች ነበሩና ያስፈራ ነበረ። የመጀመሪያ አልበም እግዚአብሔር በጣም ይረዳን፣ እግዚአብሔርን ክንድ ያየንበት ነበር የመጀመሪያ አልበም። ምን ያክል ጊዜ ዲፍረንስ ነበር የመጀመሪያ እና ሁለተኛ አልበማችሁ መሃል? ዲፍሬንስ በጣም ትንሽ ዲፍሬንስ ነበረ። በጣም እንደውም ብዙ ሰዎች ያወራሉ እና እንዴት በዚህ ፍጥነት ይላሉ። ቅድም እንዳልኩሽ እግዚአብሔር በመጀመሪያ አልበም በጣም ረድቶን ስለነበር ሰዎች መዝሙሮቻችንን በጣም ወደውልን ነበረ። ምንድነው የተፈጠረው? መዝሙር አሳተምን፣ ተመረቀ። ከዛ በኋላ ሲዲ አሰራጨን። በሰዓቱ ወደ ውጭ ሀገር ሁላ ልከን ነበር። ያው ከኛ አካባቢ ወደ ደቡብ አፍሪካ ይበዛሉ እና ሰዎች ብዙ ሰዎች ይሄዳሉ ወደ ደቡብ አፍሪካ እና ወደዛ የመላክ እድል አግኝተን ነበረ። ምንድነው የተፈጠረው? እዛ ሲዲ እንዲገዙልን ስንልክላቸው መዝሙሮቻችንን ሰሙና አይ ዝም ብለንማ በ100 እና 200 ብር ሲዲ አንገዛም፣ እነዚህን ሰዎች ጥሩ መልእክት ስላላቸው ራዕይ ስላላቸው ማስቀጠል አለብን ብለው ተነጋገሩ። እኛ ምንም አናቅም ነበር። ከዛ በኋላ ሲዲ መግዛት ትተው ሙሉ የቁጥር 2 አልበም ብር ስፖንሰር አድርገው ላኩልን። ከዛ በኋላ ወዲያ ወደ ስራ ገባን ማለት ነው። ከ1 ዓመት በኋላ ቀጥታ ወደ ስራ ገባ። 1 ዓመት ነው ያለው ልዩነት። በመሃል 1 ዓመት ነው ያለው። አይ በጣም ደስ ይላል። እግዚአብሔር ይባርካቸው በእውነት እንደዚህ የሚያበረታታ ሰው ቢኖር አገልግሎት ለማስፋት በጣም ደስ ይላል። በቀጣይስ ምን ስራ ለመስራት አስባችኋል? ምን ተስፋ ምን እንጠብቅ? እሺ ያው እስካሁን እግዚአብሔር እየረዳን በመጀመሪያውም አልበም በሁለተኛውም አልበም እግዚአብሔር እየረዳን መጥቷል።
እናም ደግሞ ከዚህም በኋላ እንዲቹ ሌሎችን አልበም ስራዎችንም ለመስራት እናስባለን። ከዚህም በበለጠ ደግሞ በኳየሩ ውስጥ በደንብ ኳየሩን ሊያጠናክር የሚችሉ ነገሮችን በመስራት የበለጠ በአገልግሎቱ ዘርፍ የሚያስተጉንን አይነት ስራዎችን ለመስራት እያሰብን እግዚአብሔር ይርዳችሁ እና ታደርጋላችሁም ደግሞ እናምናለን። እግዚአብሔር ይረዳችኋል። እንግዲህ ቅድም ጀምሮ እያነሳን ነው። አሁን በአልበሙ ፋይናንሻሊ ከውጭም ሳፖርት አገኛችሁ እና አሁን ላይ ኳይሩን ለመደገፍ ምን አይነት ፋይናንሻል ስራዎችን ትሰራላችሁ? ወይስ አሁንም ድጋፉ አለ? ከውጭ የሚደግፏችሁ የሚረዷችሁ ሰዎች አሉ? በቤተክርስቲያን እርዳታ ነው ያላችሁት? እና ያሬዶ ምን አይነት ስራዎች ይሰሩ ነበር? ቅድም አንስተናል በእርግጥ እና ምናልባት ተጨማሪ ማንሳት የምንችለው ነገር ካለ ያ አክቹሊ መጀመሪያ ላይ ቅድም ለማንሳት እንደተሞከረው ተማሪዎች ነበርን። ከዛ የተነሳ ማድረግ የምንችለው የመጀመሪያ በራሳችን የምንችለውን ስራ መስራት ነው። ገንዘብ ሊያስገኙ የሚችሉ ነገሮችን ኢንካም ጀነሬት ሊያስደርግ የሚችሉ ነገሮችን መስራት ነው። እንሰራም ነበረ። ያንን ብር ይዘን ነው የምንጠይቀው። ብር የሆነ ነገር ይዘን ነው ይሄን ያክል ብር አለን ብለን ስንጠይቅ ደስ ይላቸዋል ሰዎች፣ ይሰጡን ነበረ። ኢቨን ራሱ በቃ በዛ ውስጥ እኛም ተጠቅመናል። ሰዎች እያዩ ቸርች ደግሞ እውነቱን ለመናገር ቤተክርስቲያናችን በጣም ነው ሰፖርት የሚያደርገን። በጣም 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 ነው ከልባቸው የምናመሰግነው እና የቸርች አባላት እና ቦርድ ላይ ያሉ ሽማግሌዎች ለኮየሩ የተለየ ቦታ አላቸው እና ዝም ብሎ አይደረስም እንደዚህ አይነት ስፍራና አገልግሎቱ የተወሰነ ሰው ኮየሩ መድረክ ላይ ወጥቶ ወይም በመዝሙር ይውጣ እንጂ ከባስተጀርባ ቤቱ የሚያግዙ ሰዎች ነበሩና እንግዲህ ቤተክርስቲያን ያግዘናል፣ ሌሎች የሚያግዙ ሰዎች አሉ። አሁን ደግሞ እግዚአብሔር ይመስገንና በኮየሩ ላይ ያሉ አባላት አንዳንድ እንደዚህ አይነት ጉዞች ሲኖር የሚያስፈልገንም ቤተክርስቲያን ያግዛል። ነገር ግን ሰራተኛ አባላት ስላሉ ከራሳችን እናዋጣለን። ተጨማሪ ደግሞ እንደ ካሴት ያሉን ሰው ደግሞ ከአቅማችን በላይ ሆነን ደግሞ ያግዙናል ሰዎች። አሁን ወደ አብዛኞቻቸው ስራ ይዛቸዋል አይደል? የዛኔ ትምህርትም ነበረ ድሮ። አሁን እግዚአብሔር ይመስገን ከልጅነት እስከ እውቀት ድረስ በእግዚአብሔር ቤት መቆየት እያገለገሉ መቆየትም ትልቅ በረከት ነውና እግዚአብሔር እናመሰግናለን። አሁን እንግዲህ ወደ ጌም ሰዓታችን ደርሰናል። በጉጉት ሲጠበቅ እና ምንድነው የምናደርገው? የመዝሙር ኢንትሮችን እንሰማለን። ጎበዝ እንደሆናችሁ ደግሞ ሰምቻለሁ። ሶስት ጥያቄ ነው ያለው። ሶስቱም እንደሚመለስ እርግጠኛ ነኝ። አታሳፍሩኝም መቼ። እሺ፣ ስለዚህ ወደ መዝሙራችን እንሄዳለን። የመጀመሪያው መዝሙር እንሰማለን። እሺ፣ ስለዚህ አሁን ወደ መጀመሪያ መዝሙራችን እንሄዳለን። እንስማና ዘማሪዎቹ ማን እንደሆነ ትገምታላችሁ። ማናቸው ዘማሪዎች? መዝሙሩ ከአንተ ውጭ ነው አይደል? ግን መዝሙሩ ከአንተ ውጭ ነው አይደል? ከአንተ ውጭ ነው አይደል? ፍንጭ አልጠይቅኝ አይደለም። ጌታ ይርዳችሁ። እኔ ያላወኩም። እሺ፣ ይደገም አንዴ። እኔን አትዩኝ፣ እኔ አላወኩም። እሺ፣ ይከፈት። አልመለሳችሁም? አመናችሁ? ተስማማችሁ እንዳልመለሳችሁ? እኔን አትዩኝ፣ እነሱን ያቸው፣ እኔ አላወኩም። እሺ፣ ስለዚህ ድምፁ እንስማና ማን እንደሆነ ገምቱ። እሺ፣ ወደታንሄድ የክብሩ መግለጫ እንደሆነ የጌታ ፍሬያማ የወንጌል ባለሁበት ቦታ ቦታ ገና ቸግሩ ብርቱ መልካም ዘሪ
ያዘጋባቸው። ያጋጥማል። ሁለት እድል አላቸው ነው። ሬዲ ናቸው? ያሬድን ራስን እያገለልክ ነው። እሺ አንድ ስታቸዋል። ሁለተኛ ጥያቄ ግን ኢንትሮ ግን ግልጽ አይደለም። ያው ከዚህ በኋላ ወደ ሄደ መዝሙሩ ነው የሚመጣው። ይደገም ፈተናው ከባድ። እሺ አንዴ ይደገም። እሺ አንዴ ይደገምና ተስፋ የለም። ድጋሚ ሳለበ እንዴት ይሆናል? እሺ እንስማው፣ ትንሽ እንስማ። ምስጋና ነው ከትላንቱ የተለየ ምስጋና፣ ምስጋናዬ ለወዳጄ እገኛለሁ በእልልታ በዜማ ሁሉን የምትችል የነጌሌ አርሲ 7ኛ ቀን ዘማሪዎች ናቸው። በቃ አስበለሽ። አንድ የመጨረሻ ሁለት። እሺ አንድ የመጨረሻ ሻሸመኔ ብዙ ተጋድሎ ጨለማን አልፎ ደረሰ ወደኛ ዛሬ። ባይዘ በጣም ነው የምንወዳቸው ሻሸመኔዎች እናውቃለን። ገና እኛው ሳይጀመር ነው የመለሳቸው የሻሸመኔ ኳየሮች ናቸው። እሺ እንግዲህ ቆንጆ ቆይታ ነበረ። አንድም ቢሆን መልሳቸዋል። እግዚአብሔር ይመስገን። ፕሮግራማችን በጣም ቆንጆ ነበረ። ወደ መጨረሻው እያመጣን አሁን እድል ልስጣቸው። መጨረሻ ማመስገን የምትፈልጉት ሰው ካለ በዚህ አገልግሎት እንደ ኳየርም ሊሆን ይችላል፣ እንደ ግል ሊሆን ይችላል። በዚህ ኳየር በነበራችሁ ህብረት ሰፖርት ያደረጓችሁ ሰዎች ከጎናችሁ የነበሩ እና ማንሳት የምትፈልጉት ማመስገን የምትፈልጉት ሰው ካለ እናንሳና ወደ መጨረሻው እናመጣለን። ከማል ጀምር፣ ከአንተ ጀምር። እሺ እንግዲህ የምናመሰግነው በመጀመሪያ እግዚአብሔር አምላካችን ነው። እግዚአብሔር አምላክ ስለረዳን ከልጅነት ጀምሮ ስላሳደገን በተለያዩ መንገዶች በተለያዩ ሁኔታ እግዚአብሔር ስላሳደገን እግዚአብሔር እናመሰግነዋለን። እንግዲህ እግዚአብሔር ዕቃ መጠቀሚያ የሆኑ ሰዎች ደግሞ አሉ። በተለያዩ ስፍራ ሆነው በአካልም ሆነው ይህንን አገልግሎት ለእግዚአብሔር ክብር ሲደግፉ የነበሩ ሰዎች አሉ። በነዛ ሰዎች ውስጥ ያስቀመጠው መልካም ሐሳብ እግዚአብሔር ነው። ለዚህ እግዚአብሔር እናመሰግነዋለን። ያንን የእግዚአብሔርን ሐሳብ ተቀብለው ደግሞ በገንዘብም በተለያዩ እውቀትም ያገዙንን ሰዎች እናመሰግናቸዋለን። እንግዲህ የኮሄር አባላትን በተለያዩ ሁኔታ እኔ በግሌ ማመስገን እፈልጋለሁ ስለ ፌሎሺፑ። ምክንያቱም የኮሄር አባላት ፌሎሺፕ ባይኖር ሰዎችም ሊያግዙ አይችሉም። ፌሎሺፕ ሲኖር ነው አይደለ ሰው የሚያግዘው እና በኮሄር ውስጥ ሆኖ ደግሞ በብዙ ያገዙን ሰዎች አሉ። በተለያዩ ሁኔታ ወንድሜ አዳነን ማመስገን እፈልጋለሁ። እኛ ታላቅ ወንድማችን ነው፣ በብዙ መክሮናል እና ከኛ ጋር አብሮ በማሳለፍ የኮሄሩ ታላቅ ወንድማችን ነው። በጣም በብዙ ሐሳብ ይመክረን ነበረ። ዛሬ ላይ ለምንደርስበት በኮሄር ላይ ለምናደርገው ለእያንዳንዱ ነገር አብሮን እንጸልይ ነበርና የሚያነሳቸው የጸሎት አርዕስቶች እውነቱን ለመናገር አልነገርኩትም ለሱ። ነገር ግን እግዚአብሔርን ስለሱ አመሰግናለሁ። በቅርበት ደግሞ ኮሄር ጋር እየመጡ የሚያግዙ በምክር የሚያግዙ ሰዎች አሉ። ስሞችን የሁሉንም መጥራት አንችልም። ነገር ግን ወንድማችን ተሻለ አዴቦን በጣም እናመሰግነዋለን። ለኮሄሩ የቀኝ እጅ ነው። ዘማሪም ስለነበረ
በሰዓቱም ደግሞ በዚህ አገልግሎት ላይ በጣም ጠንካራ አገልጋይም ስለነበረ ወንድማችን ተሻለን የናቲ ኮይር አባል ሆኖ በሱ ተጽዕኖ ያላደረ ሰው የለም። ፐብሊካሊም ብናመሰግነው ማጋነን አይሆንም። ምክንያቱም ግጥሞችን እንዴት መጻፍ እንዳለብን ይነግረን ነበርና ደግሞ ጊታር አጫወቱ በጣም ጊታር ይጫወታል። እሱ ሲጫወት መዘመር ሳን አሜዚንግ በጣም እና በተለየ ሁኔታ የሚያደርገው ነገሮች ፋይናንሻልም ሰፖርት ያደርገን ነበር። ቤቱ ራሱ ቅድም ለምሳሌ ይሄ ፋይናንሻሊ ሰፖርት ራሳችን ስናደርግ ቤት ራሱ የሆነ ሲሰራ የሆነ ክላሶች እየሰራ ነበርና ጭቃ እንድንለጥፍ ለኛ ነው የሰጠን። ጭቃ እኛ ለጥፈን ገንዘብ ለሌላ ሰው ከሚሰጥ ለኛ ይሰጥ ማለት እስከዛ ዲፕሊ አግዞናል። እና ሌሎች ቦታ አገልጋይ እንድንሆን ትንቢት ጽሁፎችን እንድናነብ ቅድም ያልኩት የከሰዓት ጥያቄዎችንም በተለይ ኢንካሬጅ ያደረገን ነበርና እናመሰግናለን። እግዚአብሔር ባርኮ በአገልግሎቱ ደግሞ የበለጠ እንዲቀጥል እኛ ምኞታችን ነው ጸሎታችንም ነው። ፋይናንሻልም ቅድም ሲያወሩ እንደነበሩት እንደሚናይቴ በዚህ ካሴት ላይ ያገዙ ከውጭ ሀገር ያሉ ሰዎች አሉ። አሜሪካ አሉ፣ አፍሪካ አሉ፣ ዱባይ አሉ። እናመሰግናቸዋለን፣ በጣም እናመሰግናቸዋለን። በተለያየ ስፍራ ሆናችሁ ያላችሁ ኮይርን የደገፋችሁ ውድ የቤተክርስቲያናችን አባላት እና የተለያየ ስፍራ ያላችሁ በደንብ እናመሰግናቸዋለን። እግዚአብሔር ባርካችሁ ማለት እንፈልጋለን። ሳጠቃልን እንደ ኮይር ደግሞ ሮል ሞዴል የሆኑ ኮይሮች አሉ እና እነዚህ ኮይሮች በእርግጠኝነት ይህንን ፕሮግራም ሲከታተሉ በተለየ ሁኔታ አሁን የምናነሳቸው ሀሳብ እነሱን የበለጠ ኢንካሬጅ እንደሚያደርጋቸው ተስፋ አደርጋለሁ። ብዙ ዓመታት ጀምረው ወደ ሺኖ ይመጣሉ እነዚህ ኮይሮች። ብዙ አገልጋዮች ይመጣሉ ሺኖ ኦፍ ኮርስ ብዙ ኮይሮች ይመጣሉ። ከነዛ ኮይሮች ውስጥ ግን የሻሸመኔ ኮይር ቅድም እኔ መለስኩ የሻሸመኔ ኮይር በጣም የምንወዳቸው አገልጋዮች ናቸው። እነ ወንድም ስሬ እነ ወንድም ገለቶ እና አብሮ የሚያገለግሉ እነ ፋይኔ በጣም የሚመክሩን ነበሩ። እኛ እንደ ኮይር ሆነን በራሳችን መዝሙር እንዲጽፍ ኢንካሬጅ ያደርጉ ነበር። እንደማን ነው የሚሆን የምትፈልጉት ብላችሁ በዛ ሰዓት መተሽ ብትጠይቂን እንደ ሻሸመኔ ኮይር ነው የምንሆነው። እግዚአብሔርም ግን ረድቶናል፣ ጸሎታችን መልሶልናል። አንዳንዴ ስንጸልይ ራሱ እግዚአብሔር እንደ ሻሸመኔ ኮይር የራሳችን መዝሙር ስጠን እና እግዚአብሔርንም እናመሰግን ጸሎታችን ስለሰማን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይመስገን። እዚህ ላይ ተጨማሪ ማድረገው ስለኛ የሚጸልዩ እናቶች አሉ እና ቤተክርስቲያን ውስጥ በጣም ነው የሚያስቀኑኝና እኛ አንዳንዴ እንደክማለን፣ ቤተክርስቲያን ማንሄድበት ጊዜ አለ። እነርሱ ግን አቋርጠውም አያውቁም። እሁድ ማለዳ ሁሌም የጸሎት ፕሮግራም አላቸውና እዛ ላይ በእንባ ነው የሚጸልዩትና በጣም የተሳካ አገልግሎት እንድናገለግል ጸሎታቸው ረድቶናል ብዬ ነው ማስበው። እግዚአብሔር ይባርካቸው ለማለት ፈልጋለሁ። በተጨማሪ የቤተክርስቲያናችን ቦርድ በእውነት ቀኝ እጃችን ነውና የትም ስንሄድ ተለይቶን አያውቅም። ፋይናንሻል ይደግፈናል፣ ይጸልይልናልና እኛ ማለት ከአንድ ኳየር ጀርባ ወይም ከአንድ አገልጋይ ጀርባ ብዙ ሰዎች ናቸው ያሉትና እነዚህ ሁሉ መጥቀስ ይከብዳልና እነዚህ ስፔሻል ናቸው። አንድ የማናስቀረው ግን አልበም ስንሰራ በጣም የረዱን ሰዎች ነበሩ። ስፔሻሊ በጣም የረዱን ልጆች ነበሩና ስማቸውን ባልጠቅስም ራሳቸውን ያውቃሉና በጣም ሲደግፉን ነበር። መዝሙሮቻችን ኤዲት በማድረግ እንደው ከኛ ጋር ቁጭ ብለው በማገዝ ከኛ ቤተክርስቲያን አይደሉም እና ከሌላ ጋር እየመጡ ያግዙን ነበር። እነዚህን ሰዎች እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋውን ያብዛላችሁ፣ ውለታችሁን አንረሳም፣ እግዚአብሔር ማይረሳም፣ እግዚአብሔር ይባርካችሁ ለማለት እንፈልጋለን። እግዚአብሔር ይባርካችሁ። ሰንቲካል ጠቃላይ ያው አጠቃለውታል። በቤተ ክርስቲያንም በኩል ከሀገር ውጭም ሆነው ብዙ ሰዎች ናቸው ሰፖርት የሚያደርጉን። ያው እነሱ ዝርዝሩን እያንዳንዱን እንትን ስላሉ ሁላቸውንም እናመሰግናለን። እግዚአብሔር ይባርካቸው ማለት እፈልጋለሁ። አሜን። ሁሉንም በዚህ ህብረቱ እጅ ያለበትን ሰው ሁሉንም እግዚአብሔር ይባርካቸው እንላለን። እንዳጠቃላይ ስለነበረን ጊዜ እግዚአብሔር እጅግ አድርገን እናመሰግናለን። በጣም ግሩም ቆይታ ነበረ። እግዚአብሔር በብዙ ባርኮናል፣ ተምረናል፣ ብዙ አትርፈናል። ተመልካቾቻችን ብዙ እንዳተረፉ ተስፋ አደርጋለሁ። እንግዲህ የመጨረሻ መዝሙር እንጋብዝና እኛ እንሰነባበታለን። እዚህ ጋር እንግዲህ ከሩቅ ቦታ
ከረጅም ርቀት ጥሪያችንን አክብራችሁ እዚህ ድረስ መጥታችሁ እንግዶቻችን ስለሆናችሁ እጅግ እናመሰግናለን። እግዚአብሔር አብዝቶ ይባርካችሁ። ከዚህም በኋላ ባላችሁ የአገልግሎት ህይወታችሁ እግዚአብሔር ስኬትን እንዲሰጣችሁ እንመኛለን። በሆፕ ህዳሴ ስም ስለነበረን ቆይታ እግዚአብሔር ይመስገን። ተመልካቾቻችን ከናታኒም ኳየሮች ጋር የነበረን ቆይታ ይህን ይመስል ነበረ። እጅግ የሚባርክ ቆይታ ነበረ። ከኛ ጋር እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ደግሞ በሌላ እንግዳ በሌላ ፕሮግራም እንገናኛለን። መልካም ሳምንት እንዲሆንላችሁ እንመኛለን። የመጨረሻ አንድ መዝሙር ምህረትን እሻለሁ የሚል መዝሙር ከናታኒም ኳየር ተጋብዘን እናንተን እንጋብዘናችሁ እኛ በዚሁ እንሰነባበታለን። መልካም ሳምንት፣ ሰላም ቆዩ። ከኃጢአት ሰንሰለት ሰብስቦ ካሰረኝ ካልተገራ ምኞት ጠፍንጎ ከያዘኝ ድል አድርጌ መውጣት መሄድ የተሳነኝ መንገዴን የሳትኩኝ ደካማ ፍጡር ነኝ። በተሰበረ ልብ በሽታ መንፈስ ዙፋን ስር አለው በእጆች ዳሰስ። በተሰበረ ልብ በሽታ መንፈስ ዙፋን ስር አለው በእጆች ዳሰስ። ምህረትን እሻለው ከነፍሴ አጥብቄ ፊት መጥቻለው መድከሜን አውቄ ሐኪሜ አንተ ነህ ውስጤን የምትፈውስ የቆሸሸውን ልቤን አንጽተህ የምትቀድስ። ኢየሱስ አልተሳልክም በውስጥ ማንነቴ ሥጋዬን አንግሼ አልሾምኩህም በቤቴ ኃጢአት ሰለጠነ ነግሶ በሕይወቴ መላቀቅ ተሳነኝ ከክፉ መሻቴ ነፍሴ ያጎበጣት የኃጢአቴ ቀንበር ይውረድልኝና ከላይ ይሰበር። ነፍሴ ያጎበጣት የኃጢአቴ ቀንበር ይውረድልኝና ከላይ ይሰበር። ምህረትን እሻለው ከነፍሴ አጥብቄ ፊት መጥቻለው መድከሜን አውቄ ሐኪሜ አንተ ነህ ውስጤን የምትፈውስ የቆሸሸውን ልቤን አንጽተህ የምትቀድስ።
እጅግ በዝቶ ፊትን ሰወረብኝ። አለማስተዋሌ ከፈቃድ አራቀኝ። በአመፃ ተግባሬ እጅጉን ተገፋ። በአስመሳይነቴ አዘን ተከዝ። አውቃለሁ በደሌን መተላለፌን ከፊት አትጣለኝ። ይቅር ብለህ አንሳኝ። አውቃለሁ በደሌን መተላለፌን ከፊት አትጣለኝ። ይቅር ብለህ አንሳኝ። ምህረትን እሻለው ከነፍሴ አጥብቄ ፊት መጥቻለው መድከሜን አውቄ። ሐኪሜ አንተ ነህ ውስጤን የምትፈውስ የቆሸሸውን ልቤን አንጽተህ የምትቀድስ። ምህረትን እሻለው ከነፍሴ አጥብቄ ፊት መጥቻለው መድከሜን አውቄ። ሐኪሜ አንተ ነህ ውስጤን የምትፈውስ የቆሸሸውን